What's up everybody? This is Bigman again. እንደሚታወቀው ቤተሰብ እዚህ ቻናል ላይ ብዙ የዌብ3 ፕሮጀክቶችን ማይን እንደምናደርግ ይታወቃል። ሶ በዚህ መሰረት ቴሌግራም ግሩፕ ላይ ጋይስ ኤርሊ ፕሮጀክት ስትሉ ነበረ። በጣም ኤርሊ የሆነ ዲሴንትራላይዝድ ፊውቸር የሆነ ዛይቼን ማይኒንግ አፕ ነው እዚህ ቪዲዮ ላይ የምናወራው። ሶ how to start ዛይቼን ማይኒንግ የሚለውን ነገር ነው የማሳያችሁ። ሶ መጀመሪያ ቀጥታ ወደ ፕሌይ ስቶር እንሄዳለን። ፕሌይ ስቶር ላይ ከሄድን በኋላ ዛይቼን ብለን ታይፕ እናደርጋለን ማለት ነው። ዛይቼን ኔትወርክ የሚለውን ሴሌክት እናደርጋለን። ልክ ዛይቼን ኔትወርክን ሴሌክት በምናደርግ ጊዜ ይሄኛው ነጭ ባክግራውንድ ያለው በፐርፕል አፕሊኬሽኑ እሱ ነው የሚሆነው። ሶ ስለዛ ዛይቼን በጣም ኤርሊ ያለ የፊውቸር ዲሴንትራላይዝድ ማይኒንግ ፕሮጀክት ነው ጋይስ። ሶ ይህን ፕሮጀክት ኤርሊ በመቀላቀል ስፖት ራሳችሁን እንድታደርጉ ይህን ቪዲዮ የምሰራላችሁ። ሶ ልክ ዳውንሎድ አድርጎ በሚጨርስ ጊዜ ኦፕን ትላላችሁ ማለት ነው። ሶ ምንም የምታደርጉት ነገር የለም። በእነዚህ ዲሴንትራላይዝድ በሆኑ የብሎክቼን ፕሮጀክቶች ላይ ምንም የምትጫወቱት ነገር አይኖርም። ጌም ምናምን የለውም። ሶ ቀጥታ ገብታችሁ በ24 ሰዓት አንድ ጊዜ ክሊክ እያደረጋችሁ ማይን የምታደርጉት ፕሮጀክት ነው ማለት ነው። ሶ በሚከፍት ሰዓት ያው አካውንት የሚኖራችሁ የነበራችሁ ከሆነ እዚህ ጋር ኢሜይላችሁና ፓስወርዳችሁን በማስገባት ሎጊን ትላላችሁ። አዲስ የምትመዘገቡ ሰዎች ደግሞ እዚህ ሴክሽን ላይ በመምጣት ሳይን አፕ የሚለውን ክሊክ በማድረግ ሳይን አፕ ታደርጋላችሁ ማለት ነው። ሶ ለዚህ ፕሮጀክት ኢንቪቴሽን ኮድ፣ ሪፈራል ኮድ አስቀምጥላችኋለሁ ቴሌግራም ቻናል ላይ በዚህ ቪዲዮ ዲስክሪፕሽን ስር የምታገኙ ነው የሚሆነው። ሶ ከዚህ በመቀጠል ይሄንን ፎርም እንዴት በትክክል ሞልታችሁ መግባት እንዳለባችሁ ነው አሁን የምናየው። ሶ ፈርስት ኔም ላይ የራሳችሁን አይዲ ኔም ነው የምትጠቀሙት ጋይስ። ሶ አይዲ ላይ ያለውን ትክክለኛ ስማችሁን መጠቀማችሁን እንዳትረሱ። ሶ ቀጥታ አይዲ ላይ ካለው ጋር ስማችሁን እያመሳሰላችሁ ነው መግባት ያለባችሁ። ሶ እኔ እናንተን ለማሳየት ነው። በመቀጠል የምትከፍቱበትን ኢሜል ነው የምታስገቡት። በመቀጠል ደግሞ ዩዘር ኔማችሁን ትመርጣላችሁ። ዩዘር ኔማችሁን ኢዚ የሆነ ነገር ቁጥር ጨምራችሁ መጠቀም የምትችሉ ነው የሚሆነው። እዚህ ጋር ደግሞ ልብ ማለት ያለባችሁ ፎን ነምበር ይላል። ፎን ነምበራችሁን በትክክል ድጋሚ ማግኘት የምትችሉትን ስልክ ቁጥር ብታስገቡ ነው የሚመረጠው። ሶ ካንትሪያችሁን ትመርጣላችሁ። እዚህ ጋር በመምጣት ኢትዮጵያ ክሊክ ታደርጉና ምንድነው የምታደርጉት? ቁጥራችሁን ነው የምታስገቡት። ከዛ በመቀጠል ፓስወርድ ክሬት የምታደርጉለት ነው የሚሆነው። ፓስወርዳችሁን መርሳት አይጠበቅባችሁም ጋይስ። ሁልጊዜ የምታስታውሱትን አይነት ፓስወርድ ነው መጠቀም ያለባችሁ። ሶ ሁለቱንም ተመሳሳይ ፓስወርድ ካስገባችሁ በኋላ ቀጥታ ሬጂስተር ነው የምትሉት ማለት ነው። ዩዘር ኔም ካናት ኮንታይን ስፔስ ይላል። እቺን ስፔስ አጠፋለታለሁ። ሶ ኦኬ ሶ በመቀጠል ሬጂስተር እላለሁ። ሶ እንደምትመለከቱት ዳታዬን እየወሰደ ነው። በቀጥታ ቬሪፋይ ዩር ኢሜል የሚል ነገር ነው ያለው። ቀጥታ ወደ ኢሜይላችሁ የተላከውን ኦቲፒ እዚህ ላይ ነው የምታስገቡት ማለት ነው ቤተሰብ። ሶ ኢሜይላችሁን ሄዳችሁ ቼክ ታደርጋላችሁ። ኢሜይላችሁ ላይ ሜሴጅ አንዳንድ ጊዜ ሳይገባ ሊዘገይ ይችላል። ኢሜይላችሁን በመግባት ሪሎድ ማድረግ መቻል አለባችሁ። ከዛ በትክክል የተላከላችሁን ኦቲፒ የምታስገቡ ነው የሚሆነው እንደዚህ። ከዛ ቬሪፋይ ኢሜል ትላላችሁ ማለት ነው። ሶ በመጨረሻ ደግሞ ኢንቪቴሽን ኮድ ይጠይቃችኋል ማለት ነው። ሶ ስለዛ ኢንቪቴሽን ኮዴን አስቀምጥላችኋለሁ። ኮፒ ፔስት ነው የምታደርጉት። ኢንቪቴሽን ኮዴ ይህን ይመስላል። ሶ ኢንቪቴሽን ኮድ ካስገባችሁ በኋላ ቀጥታ ሰብሚት ነው የምትሉት። ሰብሚት ስታደርጉ ወደ ፕሮጀክቱ ዳሽቦርድ የሚወስዳችሁ ነው የሚሆነው ማለት ነው። ሶ እንደምትመለከቱት
ዛይቼን ማይኒንግ አፕሊኬሽን ይሄን ይመስላል። በጣም ገና ኤርሊ ያለ ፕሮጀክት ነው። ሶ ማይኒንግ ሬቱ ኢቭን በጣም ሎው ነው። ከዚህ በላይ ደግሞ ስካርስ እየሆነ እንደሚሄድ ነው የሚጠበቀው በዋይት ፔፐራቸው መሰረት ማለት ነው። ሶ እዚህ ጋር እንደምትመለከቱት ወርዚ የሆነ ቶከን እንደሆነ ያስታውቃል። ምን አይነት ማይኒንግ ሬቱ ምን ያክል እንደሆነ ገና ፕሮጀክቱ ሲጀምር እዚህ ጋር ማየት ትችላላችሁ። ሶ ማይኒንጉን ለማስጀመር ማይን ዛይ ናው ትላላችሁ። ከዛ ስታርት ማይኒንግ አንድ አድቨርታይዝመንት ካያችሁ በኋላ ኤክስ የሚለውን በመጫን ወደ ዳሽቦርዳችን እንደገና የምንመለስ ነው የሚሆነው። ሶ እዚህ ጋር ማየት እንደምትችሉት ኢትስ 24 ሃወር ማይኒንግ። ሶ ማይኒንጋችሁ ኦልሬዲ እዚህ ጋር እየቆጠረ ነው የሚገኘው። የዛይን ኮይን እየሰበሰባችሁ ነው የምትገኙት ማለት ነው። ሶ ወደ ትዊተር ወደ ፌስቡክ ገጻቸው በመሄድ የተለያዩ አፕዴቶችን መመልከት ትችላላችሁ። ከዛ በተጨማሪ እንደምትመለከቱት እዚህ ጋር ዋይት ፔፐራቸው ተቀምጧል። በግልጽ ገብታችሁ ዋይት ፔፐራቸውን ማንበብ ትችላላችሁ። ወደ ዌብሳይታቸው መሄድ ትችላላችሁ። ጓደኞቻችሁን ኢንቫይት ማድረግ ሶ ኤቭሪቲንግ የተሟላ አይነት ፕሮጀክት ነው። ከዛ በተጨማሪ እዚህ ጋር ለኮሚኒቲ ያስቀመጡትን ነገር ማንበብ ትችላላችሁ። ይህን ሴሽን አንብባችሁ ዛይ ምን ይዞ እንደመጣ ኤቭሪቲንግ መረዳት የሚችሉበት አይነት ነገር ነው። ሶ ቤተሰብ ሁላችሁም የገባችሁ ይህንን የዌብ3 የብሎክቼን ፕሮጀክት ማይኒንግ ዛሬ ላይ በመጀመር ለወደፊት የሆነ አሴት በስልካችሁ ምንም ገንዘብ ሳታወጡ እንድታስቀምጡ እንድታኖሩ እላችኋለሁ። በቀጣይ ቪዲዮ ቤተሰብ እስከምንገናኝ ድረስ ይመቻችሁ። ባይ ባይ።